ኢሳያስ አፈወርቂ ኦሮሞማ ምን ማለት እንደሆነ ግንዛቤ ሳይኖራቸው ቀርቶ ነው ብዬ ለማሰብ ያስቸግረኛል። ግን ኦሮሞማ የፖለቲካል አይዲዮሎጂ አይደለም። ባጭሩ የኦሮሞነት መገለጫ ነው። ግን አብረው ቅኝታቸው ከየትኛው አካል ጋር እንዲጣጣምላቸው እንደፈለጉ ግን ግልጽ ነው። በአብይ የመሪነት ጊዜ ኦሮሞ እና የኦሮሞ መገለጫ የሆኑትን ባህሉም ይሁን ቋንቋውም ይሁን አስተሳሰቡም ይሁን ፍልስፍናውም ይሁን ሁለመናው ነገር በእጅጉ አታክ እየተደረገ ነው ያለው። ኢሳያስ ኤርትራ ከመፈጠር ጀምራ እስከ ዛሬ ባለው ፖለቲካ ዕድሜ ውስጥ ኦሮሞ ላይ በሰራው ተንኮልና ሸፍጥ ልክ በሌላው ላይ የሰራ አይመስለኝም። ኢትዮጵያን ለመቆጣጠር ኢትዮጵያን በኃይል ለመያዝ ስላልተቻለ ነገር ግን ኢትዮጵያን ሳሊዝ ስቲል በኢትዮጵያ ጉዳይ ላይ ወሳኝ መሆን ይችላል ይሄን ካደረገ ተብላ የተፈጠረች ሀገር ይሄን ማወቅ አለብን። ኦሮሞማ ማለት ኦሮሞነት ነው። ግን ትልቁ ነገር ኢሳያስ ኦሮሚያን ማጥፋት ነው የሚፈልግ። ክልል ይፍረስ የሚለው ኦሮሚያን ለማፍረስ ኢትዮጵያ ጠንካራ የምትሆነው ኦሮሚያ የምትባል ታላቅ ክልል ማለትም ናሽናል ስቴት ሪጂናል ስቴት ትልቅ ክልል እንደ ስበት ማዕከል ከተጠቀመች ብቻ ነው ኢትዮጵያ ትልቅ ሀገር መሆን የምትችል። ቀይ ባህር ዳር ቁጭ ብሎ ዳንግላና ደደቢት በረሃ ላይ የሚዋጋው እዛ ነው እንጂ የሚዋጋለት ለኦሮሚያ ነው። የኦሮሞ ፖለቲካ ካምፕ የራሱን የቤት ስራ በመስራትና ባለመስራት ላይ የነሱ ስኬት በዛ ላይ ነው የሚመሰረተው። አንደኛ ኢሳያስ አፈወርቂ ኦሮሞማ ምን ማለት እንደሆነ ግንዛቤ ሳይኖራቸው ቀርቶ ነው ብዬ ለማሰብ ያስቸግረኛል። ግን የተጠቀሙበት መንገድ እቺ ኦሮሞማ በተለይ ባለፉት 6 እና 7 ዓመታት ኦሮሞን ወይም ደግሞ ኦሮሞን ሊወክል የሚችል ወይም አትሊስት በኦሮሞ ስም የተካሄደ ያለውን የካልቸራል እና አይደንቲቲ ሪቫይቫል አታክ ለማድረግ ሲጠቀሙበት የኖሩት ነው። አሁንም እየተጠቀሙበት ያሉት ነው። ያቺን ነገር ተጠቅሞ ይሄ ኦሮሞማ እንደ አገሪቱ አጥፊ የሆነ አይዲዮሎጂ የፖለቲካል አይዲዮሎጂ አይነት አድርገው ነው ያቀረቡት። ኦሮሞማ የፖለቲካል አይዲዮሎጂ አይደለም። ባጭሩ የኦሮሞነት መገለጫ ነው። ግን አብረው ቅኝታቸው ከየትኛው አካል ጋር እንዲጣጣምላቸው እንደፈለጉ ግን ግልጽ ነው። በአብይ የመሪነት ጊዜ ኦሮሞ እና የኦሮሞ መገለጫ የሆኑትን ባህሉም ይሁን ቋንቋውም ይሁን አስተሳሰቡም ይሁን ፍልስፍናውም ይሁን ሁለመናው ነገር በእጅጉ አታክ እየተደረገ ነው ያለው። እየታሰበ ያለው ወይም እየተደረገ ያለው ወይም በፕሮፓጋንዳ መልክ እየቀረበ ያለው ያንን ማንነትህን ተወው ወይም ያንተ ማንነት እኔን ያጠፋል ወይም ሀገሬን ያጠፋል አይነት የቅዠት አይነት ፕሮፓጋንዳ ነው እየተካሄደ ያለው። በእጅጉ አዝናለሁ። ኢሳያስ በዛ መድረክ እንደዚህ ያቀረበው ለሌሎችም አካላት እንደ ማጣቀሻ ወይም የሌሎችን ሀሳብ እንደ ማረጋገጫ አድርገው ማቅረባቸው እጅግ አሳዛኝ ክስተት ነው ያስባለሁ። ኤርትራ እንዴት ነው የተመሰረተችው የሚለውን ነገር ኢትዮጵያውያን ማወቅ አለባቸው። ኤርትራ የጣሊያን ኃይል ኢትዮጵያን ለመያዝ ብሎ ስላልቻለ ነገር ግን ኢትዮጵያን ሳሊዝ እንዴት ነው ኢትዮጵያን ኮንቴን የማደርገው ፕሮክተር የማደርገው የሚጠብቃት ጌትዌይ በሙሉ ይዤ እኔ የማስተዳድራት ብላ የፈጠረችው ክልል ኤርትራ ማለት። ኤርትራ ስለ ኢትዮጵያ ተብላ የተፈጠረች ሀገር ናት። ኢትዮጵያን ለመቆጣጠር ኢትዮጵያን በኃይል ለመያዝ ስላልተቻለ ነገር ግን ኢትዮጵያን ሳሊዝ
ስቲል በኢትዮጵያ ጉዳይ ላይ ወሳኝ መሆን ይችላል ይሄን ካደረኩ ተብላ የተፈጠረች ሀገር ናት። ይሄን ማወቅ አለብን። ኢሳያስ ይሄን ለገሲ ማስቀጠል ነው የሚፈልገው። በኢትዮጵያ ውስጥ ጣልቃ የሚገባበት ስለ ኢትዮጵያ አስተዳደር መዋቅር የሚተችበት ኦሮሞማ ብሎ አብይ ሁሌ ስለ ኢትዮጵያ ጉዳይ የሚፈተፍተው ልክ እንደ ጣሊያኖች እኔ ያን ኤርትራን ያችን ጂኦግራፊ ይዤ ኢትዮጵያን መቆጣጠር አለብኝ፣ በኢትዮጵያ ጉዳይ ላይ ወሳኝ መሆን አለብኝ፣ በኢትዮጵያ ጉዳይ ላይ የኢትዮጵያ ነገር በኔ በኩል ማለፍ አለበት የምን የኮሎኒያል ስካር ስላለው ነው ብዬ ነው የማስበው። ኦሮሞማ ማለት ኦሮሞነት ነው። ግን ትልቁ ነገር ኢሳያስ ኦሮሚያን ማጥፋት ነው የሚፈልግ። ክልል ይፍረስ የሚለው ኦሮሚያን ለማፍረስ ነው። ኢትዮጵያ ጠንካራ የምትሆነው ኦሮሚያ የምትባል ታላቅ ክልል ማለትም ናሽናል ስቴት ሪጂናል ስቴት ትልቅ ክልል እንደ ስበት ማዕከል ከተጠቀመች ብቻ ነው ኢትዮጵያ ትልቅ ሀገር መሆን የምትችል። I think it is an attack on Ethiopian future. ኢሳያስ አፈወርቂ ይህንን ያውቃል። ለሀገሪቱ ጠቅላላ ለብሔር ብሔረሰቦች ሁሉ የስበት ማዕከል ሆና ሁሉንም የሚሰበስብ ሪጅን ይሄን ማጥቃት እንደሆነ ኢሳያስ ያውቃል። የኢትዮጵያ ናሬቲቭም አለ። ኢትዮጵያ ደሃም ሆና የቀረችው it is because of this anti-immune system ብዬ ነው የማስበው። ትልቁን የኢትዮጵያ ማህበረሰብ ከዛ ጋር የተጣላ ቲሲስ በመስራት ሀገሪቷ ራሷን እየጎዳች ራሷን እየበላች ራሷን እየበላች ሁሉ ጊዜ እንድትቆረቁስ እንድትደህይ ያደረጋት ኢትዮጵያ ከኦሮሚያ ጋር ለመጣላት የወሰነችው ውሳኔና የመጣላት ጦርነት ነው ኢትዮጵያን እያደቀቃት ያለው እስከዛሬ። ኢሳያስ ያንን ፐርፔቹዌት ማድረግ ነው የሚፈልገው። ኢሳያስ ኤርትራ ከመፈጠር ጀምራ እስከዛሬ ባለው ፖለቲካ ዕድሜ ውስጥ ኦሮሞ ላይ በሰራው ተንኮልና ሸፍጥ ልክ በሌላው ላይ የሰራ አይመስለኝም። በሌላ መልኩ ትልቁ መስመር ልንስት የማይገባ ነገር ለዚህ ሁሉ በር ከፋቹ ማን ነው የሚለውን ነገር ማየቱ ሁለተኛ ጉዳይ ነው። አሁን ኢሳያስ የሚለውን ኦሮሞማን አስመስለው የኦሮሞ ህዝብ ተወካይ አድርገው ራሳቸውን በማቅረብ በሁሉም ዘንድ ይሄን ከፍተኛ ሚና ሲጫወት የነበረው የብልጽግና ራስ የሆኑት ወይንም ብልጽግና ራሱ ናቸው። በሁለተኛ ደረጃ ኢሳያስ የምናገረው ከሀገሩ ጥቅም አንጻር ነው። ይሄንን ልንዘነጋ አይገባም። ኦሮሞ ላይ ስጋት ካላቸው ኤርትራን ይጠቅማል ከሚል ነገር ተነስቶ ነው ያን ነገር ወይንም ሻዕቢያን ይጠቅማል ብሎ ከሚያስቡት ነገር ነው የሚያደርገው። እኛ ስለ ኦሮሞ ጥቅም ተነካ ብለን ከምናስበው አንጻር እንደምንቆረቆረው እሱ ያንን ቢያደርግ ያን ያህል ሊገርመን አይገባም ብዬ ነው የማስበው። ምክንያቱም የራሳችንን ስራ ለመስራት ከመነሳሳት በቀር በዙሪያችን ያሉት ኃይላት በሙሉ ስለ ኦሮሞ ያላቸው አመለካከት ወይንም አጋጣሚውን ባገኙ ቁጥር ኦሮሞን ለማጥቃት ምን ያህል ዝግጁ ናቸው የሚለውን ነገር ግልጽ ነው። ሲያደርጋቸው ከነበረውም ይታወቃል። የኛው በኦሮሞ ስም የሚነግዱ ሰዎችም ለዚህ ፕሮፓጋንዳ ወይም ለዚህ ጥቃት በር ከፍተው ሲያካሂዱ እንደነበር አሁን ቅድም ስንለው አጀንዳ የሌለው ገዳይ ስንል የነበረውን ፋኖ ጭምር መስርተው እስከ ማሰማራት የደረሰው ይሄው ራሱ ዛሬ በኦሮሞማ ራሱን ሂዶ ኦሮሞ ውስጥ ለመወሸቅ የኦሮሞ ተወካይ አድርጎ ራሱን ለማቅረብ የሚፈልገው ኃይል ነው ይሄን ነገር ሲያደርግ የነበረው። የ4 ሚሊዮን ህዝብ ባለቤት የሆነች ኤርትራ 40 ሚሊዮን ኦሮሞ ጉዳይ ውስጥ ገብቶ የሚፈተፍቱት ኦሮሞ ምን ያህል በራሱ ጉዳይ ላይ ወደ ኋላ ቀርቶ እንዳለ ተገቢውን የቤት ስራ ባለመስራቱ ትልቁን ድርሻ አሁንም ከኦሮሞ የሚጠበቀው ስራ ነው ብዬ ነው የማስበው። ከኛ ምን ይጠበቃል፣ ከኛ ምን እየተሰራ ነው የሚለው ነገር ነው ሊያሳስበን የሚገባ። የኛ ካልተሰራ ስጋት ብቻውን መፍትሄ ሊሆን አይችልም። ስላሉም ደግሞ በእኛ ላይ ከተሰራ እነሱ ስላሉ ያን ነገር ያደርጋሉ ተብሎ ግምት መውሰድም በቀላሉ ሊሆን አይችልም። የኦሮሞ ፖለቲካ ካምፕ የራሱን የቤት ስራ በመስራት እና ባለመስራት ላይ የነሱ ስኬት በዛ ላይ ነው የሚመሰረተው። የኦሮሞማ ጉዳይ መሳለቂያም መወሸቂያም የሆነው ለአንዱ መደበቂያ ለሌላው ደግሞ መሳለቂያ የሆነበት ኦሮሞ የራሱን አሳይመንት ስላልሰራ ነውና የስቴት ኦነርሺፕ ነካክታችሁ ቅድም እንዳነሳችሁት ይሄ ሀያል ማህበረሰብ በጥቃቅኖች ወይም አናሳ በሆኑ በሌሎች ሀሳቦች ላይ ራሱን ማንገላታት አልነበረበትም። ሀያል የሆነ ማህበረሰብ ነው እና እንደሚታየውም እንግዲህ ይሄ አሊያንሱ በተለይ በጣም በትኩረት መታየት ያለበት ይመስለኛል። ይሄ ሰሜናዊ የሚባለው ኃይል አጋዚያን ብለው አንድ ላይ የውሃትና የህግደፍ አንድ ላይ መምጣትም የራሱ የሆነ ሂደት አለው።
ይሄ ተስፋፊው ኃይልም ደግሞ አንድ ላይ ማበር ፈጥረናል የሚል ሂደት የሚወረወረው በሙሉ ኤርትራ ላይ ቀይ ባህር ዳር ቁጭ ብሎ ዳንግላና ደደቢት በረሃ ላይ የሚዋጋው እዛ ነው እንጂ የሚዋጋለት ለኦሮሚያ ነው። የስበት ማዕከሏ ኦሮሚያ ናት። ኦሮሚያ የአገሪቱ የፖለቲካው ድማ ሆና ነው ያለችው። እሱ ላይ በደንብ አድርጎ የኦሮሞ ህዝብ እንግዲህ ራሱን ማየት አለበት። በዚህ አኳኋን ደግሞ እንዳው ወደ ኔጌቲቭ ነገር እንዳንወሰድ ለሀገራችን ነጻነት እየታገልን የኤርትራ ህዝብ ደግሞ የራሱን ነጻነት ሲያገኝ እኛም የሆነ እንላለን እንደ ማህበረሰብ። የግደፍ ሻዕቢያና ሌሎች ኃይሎች ግን ለምን እኔ ኤርትራን እንዳው በቅርበትም ስመላለስ ስለነበረ ኤርትራ ውስጥ ያሉ ብዙ ማህበረሰቦች የኦሮሞን የመሰል ችግሮችን እየተጋፈጡ ያሉ የኩሽ ኃይሎች አሉ። እነ ሳኦ እና አፋር እነ ብሌን አንድ ሀገር አንድ ህዝብ የሚል ነው እንጂ እኔ አፋር ኤርትራዊ ነኝ፣ እኔ ብሌን ኤርትራዊ ነኝ፣ እኔ ሳኦ ኤርትራዊ ነኝ፣ እኔ ኩናማ ኤርትራዊ ነኝ የሚል ኢንተርቴን እንዲሆን የግደፍ አይፈልግም ሻዕቢያ። በተነሱት ጉዳዮች ላይ እኚህ ኦሮሞማን እንደ መደበቂያ አድርገው የኦሮሞ መንግስት አስመስለው የሚያነሱት ከምንም የማያስተርፉ ከምንም የማያውሉ እንደው ገበያ ላይ እንዳለ አንድ የሆነ የወደላህያ ገበያ ሲወጣ ከምንም አያድንም ይባላልና የኦሮሞ ልጆችን በዛ ስር ተደብቀው እንዳዩኛ የኦሮሞ መንግስትን እያሉ ኦሮሞን የሚያስጠቁትም ራሳቸውን ቆም ብለው እንዲያዩ መንገድ መክፈቻ ነው ብዬ ነው ማስበው። እንግዲህ